የሰው ልጅ እንቅስቃሴ የማድረግ አቅሙ በቀነሰ ቁጥር ተላላፊ ላልሆኑ በሽታዎች የመጋለጥ እድሉ ይጨምራል። ከዚያም ባለፈ ደግሞ ተላላፊ በሽታዎችንም የመከላከል አቅሙ ይቀንሳል። ታዲያ የሰው ልጅ ጤናማ ለመሆን ምን አይነት እንቅስቃሴዎችን በምን ያህል መጠን ማድረግ አለበት? መካከለኛ ደረጃ ያለው የአካል ብቃት እንቅስቃሴ ማድረግ ለጤናችን ወሳኝ እንደሆነ ተነጋግረናል። ታዲያ አንድ እንቅስቃሴ መካከለኛ ደረጃ ያለው የአካል ብቃት እንቅስቃሴ መሆን እንዴት ነው የምናውቀው? የአካል ብቃት እንቅስቃሴን በውጤታማነት ለመስራት ግብ ማስቀመጥ ይኖርብናል። ታዲያ ግባችን ስናስቀምጥ ውጤታማ የሆነ ግብን ለማስቀመጥ የምንጠቀምባቸው ስትራቴጂዎች ወይም ደግሞ ቴክኒኮች አሉ። እነዚህም በድጋሜ እንኳን ደህና መጣችሁ። እዚህ በክፍል 2 ደግሞ አይነት 2 የስኳር በሽታን ለመከላከል እንዴት አድርገን እንቅስቃሴ ማድረግ እንዳለብን እንነጋገራለን። ባለፈው ሳምንት ይህ በሲዲሲ የተዘጋጀው የአይነት 2 የስኳር በሽታን የመከላከል ፕሮግራም የ1 ዓመት ፕሮግራም እንደሆነ ተነጋግረናል። ይህ ፕሮግራም በዋነኝነት የተዘጋጀው የቅድመ ስኳር ደረጃ ላይ ላሉ ሰዎች እንዲሁም ደግሞ ከአይነት 2 የስኳር በሽታ ተጋላጭነታቸው ከፍተኛ ለሆኑ ሰዎች እንደሆነ ተነጋግረናል። ከዚያም ባለፈ ደግሞ ይህ ፕሮግራም አይነት 2 የስኳር በሽታን ለመከላከል በዋናነት በመጀመሪያዎቹ 6 ወራት 2 መሰረታዊ ግቦች እንዳሉት ተነጋግረናል። ከነዚህ ግቦች መካከል ከ5 እስከ 7% ክብደታችን መቀነስ አንደኛው እንደሆነ ተነጋግረናል። ከዚያም ባለፈ ደግሞ በየሳምንቱ 150 ደቂቃና ከዚያ በላይ መካከለኛ ደረጃና ከፍ ያለ የአካል ብቃት እንቅስቃሴ ማድረግ ይህን አይነት 2 የስኳር በሽታን ለመከላከል የተቀመጠ ግብ እንደሆነ ተነጋግረናል። በሁለተኛው ዙር 6 ወር ደግሞ 4 መሰረታዊ ግቦች እንዳሉት ተነጋግረናል። ቅድመ ስኳር የስኳር በሽታ ማለት ምን ማለት እንደሆነ ተነጋግረናል። ይህም ማለት ከአይነት 2 የስኳር በሽታ ደረጃ ላይ ያልደረሰ ከፍ ያለ የስኳር መጠን እንደሆነ፣ ደግሞ ቅድመ ስኳር የስኳር በሽታ በራሱ ለልብ ህመምና ለስትሮክ ሊያጋልጠን እንደሚችል፣ እንዲሁም አይነት 2 የስኳር በሽታ ደግሞ ሰውነታችን የምንመገበው ምግብ ወደ ግሉኮስ ወይም ደግሞ ወደ ስኳር ከቀየረ በኋላ ሰውነታችን በአግባቡ መጠቀም ስለማይችል በደማችን ውስጥ ያለው የስኳር መጠን በከፍተኛ ሁኔታ ሲጨምር አይነት 2 የስኳር በሽታ እንደሚባል ተነጋግረናል። ታዲያ ለአይነት 2 የስኳር በሽታ በከፍተኛ ሁኔታ ተጋላጭ የሆኑት የማህበረሰብ ክፍሎች ደግሞ እነማን እንደሆኑም ለማየት ሞክረናል። እነዚህም በዋናነት ከልክ ያለፈ ክብደት ያለባቸው ሰዎች እንዲሁም በቤተሰባቸው አይነት 2 የስኳር በሽታ ያለባቸው ሰዎች ለአይነት 2 የስኳር በሽታ ተጋላጭ እንደሆኑ፣ እድሜያቸው ከ45 እና ከዚያ በላይ የሆኑ ሰዎች ለአይነት 2 የስኳር በሽታ ተጋላጭነታቸው ከፍተኛ እንደሆነ ለማየት ሞክረናል። እንዲሁም ደግሞ በእርግዝና ጊዜ የስኳር መጠናቸው ከፍ ብሎ የነበሩ በእርግዝና ጊዜ የሚከሰተው የስኳር በሽታ የተከሰተባቸው ሰዎችም ለአይነት 2 የስኳር በሽታ ተጋላጭ እንደሆኑ ተነጋግረናል። ከዛ በተጨማሪ ደግሞ ውጤታማ ግብን እንዴት ማስቀመጥ እንደምንችልን ለማየት ሞክረናል። ባለፈው ሳምንት በ6 ወር ልንቀንሰው የምንፈልገውን የፍላጎታችን ከ5% እስከ 7% ክብደት ለመቀነስ ግብ እንድናስቀምጥ ተነጋግረናል። ይህንን የቤት ስራችሁንም እንደሰራችሁ ተስፋ አደርጋለሁ። ዛሬ ደግሞ የአካል ብቃት እንቅስቃሴ ማድረግ አይነት 2 የስኳር በሽታን እንዴት ሊከላከልን እንደሚችል እንነጋገራለን። በዋናነት በዚህ ክፍል ከምንነጋገርባቸው ቁልፍ ነጥቦች መካከል እንቅስቃሴ ማድረግ አይነት 2 የስኳር በሽታን መከላከል እንደሚችል እናያለን። ከዚህም ባለፈ ደግሞ ምን አይነት እንቅስቃሴዎችን ማድረግ እንደምንችልም ጭምር በዚህ ክፍል እንነጋገራለን። ከዚያም ባለፈ ደግሞ እንቅስቃሴ ለማድረግ የሚገጥሙን ተግዳሮቶችንም ጭምር እንዴት አድርገን መፍታት እንደምንችል በዚህ ክፍል የምንነጋገርበት ይሆናል። በስተመጨረሻም ደግሞ ውጤታማ የሆነ የእንቅስቃሴ ግብን እንዴት አድርገን ማደራጀትና የድርጊት መርሃ ግብር ማውጣት እንደምንችል እንነጋገራለን። ታዲያ የዚህ ክፍል ዓላማ በዋናነት እንቅስቃሴ ማድረግ አይነት 2 የስኳር በሽታን መከላከል እንደሚችል ማስገንዘብ ነው። ከዚያም ባለፈ ደግሞ ምን አይነት እንቅስቃሴ ማድረጊያ መንገዶች እንዳሉ ማየት ነው። ከዚያ በተጨማሪ ደግሞ እንቅስቃሴ ለማድረግ የሚገጥሙን ተግዳሮቶችን እንዴት አድርገን መፍታት እንደምንችል መማማር ነው።
በስተመጨረሻ ደግሞ የሳምንቱን የድርጊት መርሃ ግብር አውጥተን ተግባራዊ እንድናደርግ ማድረግ ነው። የአካል ብቃት እንቅስቃሴ ማድረግ የሚያስገኛቸው ጥቅሞች ምንድናቸው የሚለውን ማየት ይኖርብናል። የአካል ብቃት እንቅስቃሴ ማድረግ አይነት 2 የስኳር በሽታን ለመከላከል ዋነኛው መንገድ እንደሆነ ተነጋግረናል። ከዚያም ባለፈ ደግሞ ሰውነታችን ጠንካራ እንዲሆን ብዙ ኃይል እንዲያገኝ ይረዳናል። እንዲሁም ደግሞ ደም ግፊት መጠናችን እንዲወርድ ይረዳናል። የኮሌስትሮል ችግሮች ካሉብን የኮሌስትሮላችን እንዳይጨምር ወይም ደግሞ በጤናማ ደረጃ እንዲሆን ይረዳናል። እንዲሁም ደግሞ ለጭንቀት እንዳንጋለጥም ይረዳናል። ሰውነታችንም ጠንካራ እንዲሆንና የምንፈልጋቸው ተግባራቶችን ደግሞ በቅልጥፍና እንድንፈጽም እና አጠቃላይ የደህንነት ስሜት እንዲሰማን ያደርገናል። የአካል ብቃት እንቅስቃሴ ማድረግ በአጠቃላይ ስትሮክን ለመከላከል እና የልብ ህመምን ለመከላከል እንዲሁም ደግሞ የአይነት 2 የስኳር በሽታን ለመከላከል የአካል ብቃት እንቅስቃሴ ወሳኝ ሆኖ እናገኘዋለን። ከዚህም ባለፈ ደግሞ አጠቃላይ ሁለንተናዊ ደህንነትና ጤንነት እንዲሰማን እንዲሁም ደግሞ በራስ የመተማመን የመፈጸም አቅማችን ሁሉ እንዲያድግ የአካል ብቃት እንቅስቃሴ ማድረግ ጠቃሚ ሆኖ እናገኘዋለን። ታዲያ እንቅስቃሴ ለማድረግ እንቅስቃሴ የምናደርግባቸው መንገዶች ምን ናቸው የሚለውንም ማየት ይኖርብናል። እንቅስቃሴ ማድረጋችን በአጠቃላይ የጤናችን የሚያሻሽልልን ብዙ ካሎሪ ወይም ደግሞ ኃይል እንድናቃጥል ሰውነታችን ብዙ ኃይል እንዲጠቀም ይረዳናል። ይህ ሰውነታችን ብዙ ኃይል ተጠቀመ ማለት ደግሞ ጡንቻዎቻችን ይገነባሉ። የሰውነታችን አጠቃላይ ጥንካሬና የመፈጸም አቅምም ይጨምራል። ከዚያ ባለፈ ክብደታችን እንዲቀንስና በጤናማ ደረጃ በጡንቻዎች የተገነባ ሰውነት እንዲኖረን ያደርጋል። በጡንቻ የተገነባ ሰውነት ደግሞ ሁለንተናዊ ጤንነታችን የሚያሻሽል እድሜያችን የሚያረዝምና አጠቃላይ ተላላፊ ያልሆኑ በሽታዎችንም ተላላፊ የሆኑ በሽታዎችንም ለመከላከል የሚረዳ ፍቱን መድኃኒት ወይም ደግሞ የበሽታ መከላከያ ስትራቴጂ አድርገን እንወስደዋለን። ታዲያ ካሎሪ የሚለው ቃል ምንድን ነው የሚለውን በምናይበት ጊዜ ሰውነታችን ከምግብ የሚያገኘው ኃይል በካሎሪ ይለካል። ይህም ደግሞ ሰውነታችን የሚያቃጥለው ኃይል ከፍተኛ በሚሆንበት ጊዜ የሰውነት ክብደታችን እንዲቀንስ ከዚያም ባለፈ ደግሞ ጡንቻችንን ጭምር እንዲገነባ ይረዳናል ማለት ነው። ታዲያ እንቅስቃሴ ማድረግ ይህንን ያህል ጤናማ ከሆነ ምን አይነት እንቅስቃሴዎችን ነው የምናደርገው የሚለውንም ማየት ይኖርብናል። የሰው ልጅ እንቅስቃሴ የማድረግ አቅሙ በቀነሰ ቁጥር ተላላፊ ላልሆኑ በሽታዎች የመጋለጥ እድሉ ይጨምራል። ከዚያም ባለፈ ደግሞ ተላላፊ በሽታዎችን የመከላከል አቅሙ ይቀንሳል። ታዲያ የሰው ልጅ ጤናማ ለመሆን ምን አይነት እንቅስቃሴዎችን በምን ያህል መጠን ማድረግ አለበት የምንለውን ነገር ማየት ይኖርብናል። የሰው ልጅ ጤናማ ለመሆን በትንሹ 150 ደቂቃ መካከለኛ ደረጃ የአካል ብቃት እንቅስቃሴ ማድረግ ይኖርበታል። ይህም የአይነት 2 የስኳር በሽታን ለመከላከል ትንሹ የመጀመሪያው መጠን ነው። ከዚያ በላይ ደግሞ የአካል ብቃት እንቅስቃሴያችን በማሳደግ ጤናችን ማሻሻል እንችላለን ማለት ነው። እንዲሁም ደግሞ የአካል ብቃት እንቅስቃሴዎቻችንም እንዲሁ መከፋፈል ይኖርብናል። የምንሰራቸው የአካል ብቃት እንቅስቃሴዎችም እንደዚሁ የተሰባተሩ መሆን መቻል አለባቸው። የመጀመሪያዎቹ ኤሮቢክ ኤክሰርሳይዝ የምንላቸው የልብ የሳምባና የደም ዝውውራችን ጤናማ ለማድረግ የሚረዱ የአካል ብቃት እንቅስቃሴዎች ናቸው። እነዚህ አይነት የአካል ብቃት እንቅስቃሴዎች ረዘም ላለ ጊዜ የምንሰራቸው የአካል ብቃት እንቅስቃሴዎች ናቸው። እነዚህም በቀን ቢያንስ መካከለኛ ደረጃ ከሆነ ለ30 ደቂቃ እንድንሰራቸው ይመከራል። ወይም ደግሞ በዚህ አይነት 2 የስኳር በሽታን ለመከላከል ባስቀመጥነው ግብ መሰረት ቢያንስ በሳምንት 150 ደቂቃ የሚሆን የአካል ብቃት እንቅስቃሴዎችን መስራት ይኖርብናል ማለት ነው። ከዚያ በተጨማሪ ደግሞ ቢያንስ በሳምንት 2 ጊዜ ጡንቻዎቻችን ሊያሳድጉ የሚችሉ የጡንቻ ብርታትን የሚጨምሩ የአካል ብቃት እንቅስቃሴዎችንም እንደዚሁ መስራት ይኖርብናል። ምክንያቱም ጡንቻችን መገንባት ስላለብን ጤናማ የኃይል አጠቃቀም እንዲኖረን ጡንቻችን መገንባት መቻል አለበት። ጡንቻችን መገንባት ከቻል እንደ አጠቃላይ ጤናማነታችን የሚያሳድግልን ስለሆነ ከዚያ ባለፈ ደግሞ
እንደዚሁ ባላንሳችን ሊያሻሽሉ የሚችሉ እንቅስቃሴዎችንም ማካተት ይኖርብናል ማለት ነው። በዚህ መሰረት እንግዲህ የአካል ብቃት እንቅስቃሴዎቻችን አደራጅተን መስራት የምንችል ከሆነ በሳምንት ቢያንስ 150 ደቂቃና ከዚያ በላይ የሆነ የአካል ብቃት እንቅስቃሴ መስራት የምንችል ከሆነ አይነት 2 የስኳር በሽታን መከላከል እንችላለን። ሁለንተናዊ ጤንነታችንን ማሻሻል እንችላለን ማለት ነው። ምን አይነት እንቅስቃሴዎችን ልናደርግ እንችላለን የሚለውን በምናይበት ጊዜ እንግዲህ የአካል ብቃት እንቅስቃሴ ፒራሚድን ማየት ይጠበቅብናል። የአካል ብቃት እንቅስቃሴ ፒራሚድን በምናይበት ጊዜ ዋናው የእንቅስቃሴ መሰረቱ የዕለት ከዕለት ስራዎቻችን በምንሰራበት ጊዜ በእንቅስቃሴ የተሞሉ ማድረግ ነው። ይህን በምናደርግበት ጊዜ በቀላሉ ሰውነታችን የመንቀሳቀስ ልማድን ያዳብራል፣ ጤናማነታችንን ይመለሳል። ከዚያ ባለፈ ግን መጠናቸው ከፍ ያሉ የተወሰነ ጫናን የሚጠይቁ የኤሮቢክ ኤክሰርሳይዝ የምንላቸውን እንደ ሩጫ፣ ፈጣን ጉዞ አይነት ሳይክል መጋለብ ሊሆን ይችላል፣ ውሃ ዋና ሊሆን ይችላል፣ ሩጫ ሊሆን ይችላል፣ ዝላይ ሊሆን ይችላል፣ ገመድ ልንዘል እንችላለን። እነዚህን ነገሮች ሁሉ ደግሞ ማካተት ይኖርብናል። ምክንያቱም የቀን ተቀን ስራዎቻችን ላይ የምናደርጋቸው እንቅስቃሴዎች በቂ ስለማይሆኑ እነዚህን መካከለኛ ደረጃ ያላቸው የአካል ብቃት እንቅስቃሴዎችን ማካተትና ቢያንስ በሳምንት 150 ደቂቃ የሚሆን እንቅስቃሴ ማድረግ ይኖርብናል። ከዚያ ባለፈ ደግሞ ጡንቻችን ሊገነቡ የሚችሉ ትልልቅ ጡንቻዎቻችን ሊያሰሩ የሚችሉ የአካል ብቃት እንቅስቃሴዎችንም ማድረግ ይኖርብናል። ከነዚህ የአካል ብቃት እንቅስቃሴዎች መካከል ክብደት ማንሳት ሊሆን ይችላል፣ ፑሽአፕ ሊሆን ይችላል፣ ሴትአፕ ሊሆን ይችላል፣ እንዲሁም ደግሞ ስኳት ሊሆን ይችላል፣ ግድግዳ መድፋት ሊሆን ይችላል፣ ሬዚስታንስ ባንዶችን ወይም ደግሞ ገመድ መጎተት ሊሆን ይችላል። ሌሎችን ጡንቻዎቻችን ሊያጠነክሩ የሚችሉ የእንቅስቃሴ አይነቶችን ቢያንስ በሳምንት 2 ጊዜ መሞከር መስራት ይኖርብናል ማለት ነው። እነዚህን እንቅስቃሴዎች በምናደርግ ጊዜ ነው እንግዲህ አይነት 2 የስኳር በሽታን ልንከላከል የምንችለው ማለት ነው። መካከለኛ ደረጃ ያለው የአካል ብቃት እንቅስቃሴ ማድረግ ለጤናችን ወሳኝ እንደሆነ ተነጋግረናል። ታዲያ አንድ እንቅስቃሴ መካከለኛ ደረጃ ያለው የአካል ብቃት እንቅስቃሴ መሆን እንዴት ነው የምናውቀው? አንድ የአካል ብቃት እንቅስቃሴ መካከለኛ ነው ብሎ ለማየት የተለያዩ አይነት መለኪያዎችን እንጠቀማለን። በዋናነት ግን ቀላሉና ለአሁን የምንጠቀምበት የማውራት ቴስት ወይም ደግሞ ቶክ ቴስት የምንለውን ሜትድ መጠቀም ይኖርብናል። አንድ የአካል ብቃት እንቅስቃሴ መካከለኛ ደረጃ የአካል ብቃት እንቅስቃሴ ነው ለማለት በምናወራበት ጊዜ የማያስቸግር የአካል ብቃት እንቅስቃሴ ሲሆን፣ ነገር ግን ሙዚቃ የምንጫወት ከሆነ የምንዘምር ከሆነ ደግሞ ትንፋሻችን መቆጣጠር የማንችልበት ደረጃ የደረሰ የአካል ብቃት እንቅስቃሴ መካከለኛ ደረጃ ያለው የአካል ብቃት እንቅስቃሴ ይባላል ማለት ነው። በዚህ ደረጃ ያለ የአካል ብቃት እንቅስቃሴ ነው እንግዲህ በሳምንት 150 ደቂቃና ከዚያ በላይ መስራት አለብን የምንለው። ታዲያ የአካል ብቃት እንቅስቃሴን በውጤታማነት ለመስራት ግብ ማስቀመጥ ይኖርብናል። ታዲያ ግባችን ስናስቀምጥ ውጤታማ የሆነ ግብን ለማስቀመጥ የምንጠቀምባቸው ስትራቴጂዎች ወይም ደግሞ ቴክኒኮች አሉ። እነዚህም የምናስቀምጠው ግብ ከትንሽ ጀምሮ ከፍ እያለ ሊሄድ የሚችል ልናደርገው የምንችል ልንሰራው የምንችል በእኛ አቅም ልክ የሆነ መሆን መቻል አለበት። ግባችን ስናስቀምጥ ምን መስራት እንዳለብን፣ መቼ መስራት እንዳለብን፣ የት መስራት እንዳለብን እና ምን ያህል መስራት እንዳለብን በግልጽ መቀመጥ ይኖርበታል። እንዲሁም ደግሞ ያስቀመጥነውን የድርጊት መርሃ ግብር ለመፈጸም ሊገጥሙን የሚችሉ ተግዳሮቶች ይኖራሉ። እነዚህን ተግዳሮቶች ደግሞ ለመፍታት አማራጭ መንገዶችንም ጭምር ማስቀመጥ ይኖርብናል። ሌላው ግባችን በምናስቀምጥበት ጊዜ የእንቅስቃሴ የድርጊት መርሃ ግብራችን በምናስቀምጥበት ጊዜ ልብ ልንለው የሚገባ ይህ ያስቀመጥነው የድርጊት መርሃ ግብር በእኛ አቅም ሆኖ በእኛ ሊሰራ የሚችል ሆኖ እንዲሁም ደግሞ ተግዳሮቶች ቢገጥሙን ደግሞ መፍቻ መንገዶች የተቀመጠለት መሆን መቻል አለበት። ከዚያም ባለፈ ደግሞ የምናስቀምጠው ግብ ባህሪያችን ሆኖ ሊቀጥል የሚችል መሆን መቻል አለበት። እንዲሁም ደግሞ በከፍተኛ ሁኔታ ጫና የሚፈጥርብን ሳይሆን ሊያዝናናን የሚችል ደስ እያለን ልንሰራው የምንችለው ግብ መሆን መቻል አለበት። በጣም ከፍተኛ የተጋነነ የአካል ብቃት እንቅስቃሴን
በመጀመሪያ ጊዜ የምናቅድ ከሆነ ተግዳሮቶች ሲገጥሙን አማራጭ መንገዶችን ያላስቀመጥን ከሆነ ከባህሪያችን ጋር የማይሄድ በጣም ወጣ ያለ ባህሪያችን ልናደርገው የማንችለው ነገርን ካቀደ ስንሰራው የሚያስጨንቀን ደስ የማይለንን የአካል ብቃት እንቅስቃሴ የምናቅድ ከሆነ በእርግጠኝነት ተስፋ ቆርጠን እናቆማለን። እንደዚህ እንዳይሆን የአካል ብቃት እንቅስቃሴ እቅዳችን ስናቅድ በአቅማችን ልንሰራው የምንችል እያደገ የሚሄድ ከባህሪያችን ጋር አብሮ የሚሄድ ከስራ ሁኔታችን ጋር ከጤና ሁኔታችን ጋር አብሮ የሚሄድ መሆን መቻል አለበት። እንዲሁ ደግሞ በቀጣይ ባህሪያችን አድርገን ልናስቀጥለው የምንችለውና ስንሰራው ደስ እያለን የምንሰራው አይነት የአካል ብቃት እንቅስቃሴ መሆን መቻል አለበት። ታዲያ ይህንን የምትሰሩትን የድርጊት መርሃ ግብር ለማውጣት የድርጊት መርሃ ግብር ማውጫ ቴምፕሌት አስቀምጠናል። እሱንን ዲስክሪፕሽን ላይ እናስቀምጥላችኋለን ወይም ደግሞ በቴሌግራም ግሩፓችን ላይ ማግኘት ትችላላችሁ። ሳምንታችሁን የድርጊት መርሃ ግብር ማውጣት ይኖርባችኋል። ታዲያ ይህንን ለማድረግ ሌላ አጋዥ የሰልጣኞች ሞጁል ላይ የምናያቸው አንዳንድ ነጥቦች አሉ። ከነዚህ ነጥቦች መካከል አንደኛው የቴዎድሮስን ታሪክ ማንበብ ይኖርብናል። ቴዎድሮስ በሐኪም የአይነት 2 የስኳር በሽታ እንዳለበት የተነገረው ሰው ነው። እንዲሁም ደግሞ ስፖርታዊ እንቅስቃሴ ከማድረጋችን በፊት ስፖርታዊ እንቅስቃሴ ለማድረግ ዝግጁ ነህ ወይ የሚለውን ማየት ይኖርብናል። ስፖርታዊ እንቅስቃሴ ለማድረግ የማያስችሉ የጤና ሁኔታዎች ሊኖሩን ይችላሉ። እነዚህ የጤና ሁኔታዎች አሉብኝ ወይም ደግሞ የሉብኝም የሚለውን ደግሞ ለማረጋገጥ በሰልጣኞች ሞጁል ላይ ያሉ ቼክሊስቶችን ማየት ይጠበቅብናል። እንዲሁም ከዚህ ባለፈ ደግሞ እንቅስቃሴ በምናደርግበት ጊዜ የሚገጥሙ ተግዳሮቶች አሉ። እነዚህ ተግዳሮቶች እንዴት አድርገን መፍታት እንችላለን የሚሉትንም በሰልጣኞች ሞጁል ላይ የተካተተ ስለሆነ እሱንን ማንበብ ይጠበቅብናል። ታዲያ ይህንን በማድረግ የቀጣይ ሳምንታችን በእንቅስቃሴ የተሞላ እንድናደርግ ይጠበቅብናል። ታዲያ ክብደታችንን በየሳምንቱ መመዝገባችሁን እንዳትረሱ፣ የእንቅስቃሴ መጠናችሁንም ደግሞ በእንቅስቃሴ መመዝገቢያ መከታተላችሁን እንዳትረሱ። እንዲሁም ደግሞ በዚህ ሞጁል ላይ ግር ያላችሁ ጥያቄ የሆነባችሁ ነጥብ ካለ ደግሞ በኮሜንት ላይ አሳውቁን። በሚቀጥለው ሳምንት ስንገናኝ ጥያቄያችሁን እንመልሳለን። የዛሬ ፕሮግራማችን ይህንን ይመስላል። በሚቀጥለው ሳምንት ደግሞ የአካል ብቃት እንቅስቃሴያችን እንዴት አድርገን መመዝገብና መከታተል እንደምንችል፣ እንዴት አድርገን ማሳደግ እንደምንችል የምንነጋገር ይሆናል። ካሁን አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። ከእናንተ የሚጠበቀው ይህ ፕሮግራም ለብዙ ሰዎች እንዲደርስ ላይክ ማድረግ፣ ሼር ማድረግ ይጠበቅባችኋል። ከዚህም ባለፈ ደግሞ ሳብስክራይብ በማድረግ እና የደወል ምልክቷን በመጫን የየሳምንቱ ፕሮግራም ሲለቀቅ ወዲያው እንዲደርሳችሁ እንድታደርጉ ከወዲሁ ላሳስባችሁ ወዳለሁ። ሳምንት እስከምንገናኝ በያላችሁበት ሰላም